አማራ ህዝብ ነው። ትግራይን የሚወዱ የአማራ ህዝብ ነው። ፖለቲከኞቹ ቁማር ነው የምንጫወተው። ባይዋደዱ ኖሮ አንድ ቀን አድሩም። አንድ ቀን ህዝብን ትወዳለህ ባለህበት ሀገር ከሻይ መጠጫ ምናምን ቀንስና አሁን እችንም ደግሞ ስናገር አንተኛ የሞትን ትራክተር ነው የሚታየበል። ሲበላ አትወዱ፣ ሲያርስ አትወዱ፣ ትምህርት ቤት ይገንባል ሲባል አትወዱ። እኔ የዛሬ 5 ዓመት አንድ ቻሌንጅ ጀምሬ ነበር። እስኪ ትራክተር ገዝግዛለትና እያረሰ ይዋጋ ምናምን ብዬ አንዴ አለላችሁ ወደኋላ ሄዳችሁ ይሁ አንተ የሚታየ ሆድ ነው ምናምን ይሉኛል ብሔርተኞች መጥተው። ስለዚህ ብሔርተኝነት በቃ ብሔርን ትወዳለህ፣ ኦኬ፣ ቋንቋውን አስተዋውቅ፣ አልባሳቱን አስተዋውቅ፣ አመጋገቡን አስተዋውቅ፣ ገንዘብ አዋጣ፣ ትምህርት ቤት እንገንባላቸው። በነገራችን ላይ በዚህ አጋጣሚ አንድ ቲክቶከር ማን ነው እንትና ጆን ዳንኤል ነው ኦሮሚያ ክልል ላይ ውሃ አስቆፍሯል። ይሄ ትልቅ ነገር ነው፣ አጨብጭቡለት። በአመት 300 ሺህ ብር ከዲያስፖራ የሚሰበስበው ጀዋር መሐመድ ይሄን አላደረገም። ከበደ ይሄን አላደረገም። ሌሎቻችሁም እንደዚሁ ተጋግዘን እስኪ ዛሬ እንደ ፖለቲከኞች የሆነች ነገር አድርገን አማራ ክልል ላይ ትራክተር ብንገዛላቸው፣ ትምህርት ቤት ብንገዛ፣ እየተዋጋ እየተታኮስክ ነው የምልህ። ገበሬው እንዲያርስ ማድረግ ብንችል ትራክተር ብንገዛላቸው፣ ዛሬ ኦሮሚያ ነገ ተረኛ አማራ፣ ከዛ ስልጤ፣ ከዛ ትግራዋይ የስንቱን ችግር እንለውጣለን። ብሔርን መውደድ ማለት ይሄ ነው እንጂ እንዴት ጥይት እየገዛ መተኮስ እንዳለበት እሱማ ሰይጣንም ይነግረዋል። ከአንተ የተሻለ አደገኛ ምክር ሰይጣን ይመክረዋል። ሰይጣን ምን ሰርቶ ይበላል። በሀገራዊ ጉዳይ ላይ ማውራት ግዴታ ነው ብዬ አስባለሁ። እና እሱን ስናወራ ሰዎችን ፕሊስ ማታሸማቋቸው። በእርግጥ ለማሸማቀቅ የምትመጡ ሰዎች ከኛ ወገን ናችሁ ብዬ አላስብም። ቢኮዝ አንድ ከሆንን እናንተም እንደማትኖሩ ታውቃላችሁ። አንዳንዶቻችሁ ግብፅን እግራችን ላይ እናሰግዳለን። የዛን ጊዜ እናንተ ኢሬሌቫንት ናቸው። በነገራችን ላይ እናንተ አሁን ሬሌቫንት የሆናችሁ በጣም አስፈላጊ የሆናችሁት ቢኮዝ ኦፍ እኛ። ግብፅ 10 ጊዜ ብትመላለስ አንተ ጋር እኛና ኢትዮጵያውያንን ስለምትፈልግ ነው እንጂ አንተ ኢምፖርታንት ስለሆንክ አይደለም። የግብፅ ህልውና ያለው በእጃችን ስለሆነ ነው። በተሻለ መጠን ይሄ በእጃችን ያለውን ህልውናን እንዳንጠቀም ጥሞናችንን ለመስለብ ነው እንጂ አንተ ምን አንዳንዶቻችሁ እኛ ጋር የምትመላለሰው እኛን ስለምትወዱ ነው ምናምን ትላላችሁ። ማቁርቷን ከያዝን ማጅራቷን ከያዝን እግራችን ስር እናሰግዳለን። አንተም ዞር ብላ አታይም ለማለት ያለው። ኦኬ ቴንክ ዩ። ቅድስታችን ብቸኛዋ ሴት ናት በዚህ ውይይት ላይ። ከልብ ነው ማመሰግነው። በጣም ማከብራቸው ወዳቸው ፖለቲከኞች ናቸው። የሚናገሩት ንግግር እንደምታዩት ነው። አፋችሁን ከፍታችሁ የምትሰሙት ነው። በጣም ለዚህ ከልብ አመሰግናለሁ። ሰፋ ያለ እውቀት እየሰጡን እውቀት እያካፈሉን እንደሆነ ምንም ጥርጥር የለውም። እግዚአብሔር ዕድሜና ጤና ይስጣችሁ። ታፕታፕ ለምታደርጉም በሙሉ ያለ እናንተ ውይይት መኖር አይችልም ነበር። ቢኮዝ ይቆራረጥ ነበር። እያደረጋችሁ ላላችሁ እግዚአብሔር ያክብርልኝ። ልባዊ ምስጋና ማቅረብ እፈልጋለሁ። 2 ሰዎች ያልተናገሩ አሉ። ዋንጋሪና ኤክሶደስ ሀራ፣ ከዛ ወደ አዲስ ታይምስ ሄዳለሁ። ዋንጋሪ፣ ኤክሶደስ፣ ሀራ፣ አያሌው። ከዛ የመጨረሻው ዙር የመጨረሻ ንግግር የሚጀምረው ከአዲስ ታይምስ ይሆናል። የመጨረሻው ዙር ላይ እኔ በጣም ስለደከመኝ 4 ደቂቃ እናደርግና እንዲሁ እንደ አማራ ብንሰነባበታለን ለማለት ያለው። እሺ አሁን የምጀምረው ከኤክሶደስ፣ ከዛ ዋንጋሪ፣ ከዛ ሀራ ዋንጋሪ ቀድመኛል። እሺ ዋንጋሪ፣ ኤክሶደስ፣ ሀራ፣ አያሌው፣ ከዛ አዲስ ታይምስ። እሺ ዋንጋሪያችን ሰላም ትዶ እንግዲህ ያው ትጮኻለህ መቼም የሀገር ፍቅር ሴቭ በጣም አክብሮቴን እሰጣለሁ። ፖለቲካ የሚሰራው እንደዚህ ነው። መጀመሪያ አገር ትቀድማለች። በሀገር ውስጥ ነው ፖለቲካ የሚሰራው። አገር አኑሮ ናሽናል ኢንተረስትን አስቀድመህ የፈለግከውን ተኩስ። ነገ ጠዋት ሴቭ ጠቅላይ ሚኒስትር ትሆናለህ። ከዛ እያና ይገለብጣል። ከዛ ኤክሶደስ ይመጣል። አገር ላይ ነው ፖለቲካ የሚሰራው። ናሽናል ኢንትረስት አብይ ስራው፣ ከበደ ስራው፣ አያሌው ስራው፣ ማንም ስራው መጀመሪያ ፖለቲካውን የምንሰራበትን አውድማውን አናበላሸው። መጀመሪያ አውድማው ይኑር። አውድማው ላይ ማን ይጫወት የሚለው ነው። ከዘመን ሞደርን ፖለቲካ በእኛ ጀኔሬሽን ሞደርን የፖለቲካ ስርዓት እንዘረጋለን። ካልዘመን ይቀጥላል። ቢያንስ ዋናዋን መሬቷን እና ብሔራዊ ጥቅሙን አሳልፈን አንሰጥም። ፖለቲካ እንደዛ ነው የሚሰራው። ሳሉት ሴቭ ለሀሳብህ ብስማማም ባለስማማም ፖለቲካ እንደዛ ስለሚሰራ እንግዲህ ጎበዝ፣ ዓለም ያለችበትን ሁኔታ
ታሳቢ አድርገን ነው ብሔርተኛም ፖለቲከኛ ነኝ ባይውም ኢትዮጵያዊ ነኝ ባይውም ፖለቲካ የምንሰራው። ወቅቱ ዓለም ያለችበት ምንድነው? ትራምፕን እንደዚህ አንቀጨቀጨው ለምንድነው? ትራምፕ የዓለም አቀፍ ኦርደርን ጥሶ አሜሪካ ፈርስት ብሎ ዓለም አቀፍ ዩናይትድ ኔሽን ፕሪንሲፕልስ ረግጦ ከዓለም አቀፍ ተቋማት ወጥቶ አዲስ ቦርድ ኦፍ ፒስ የሚባል ዩናይትድ ኔሽንን የሚተካ አካል አቋቁሞ ሲንቀዠቀዥ፣ በዚህ ጊዜ የኢትዮጵያ ምላሽ እንዴት ነው መሆን ያለበት ብለን ለፖለቲካ የምናወራው? ምክንያቱም ይሄ ሂደት ኢትዮጵያንም ሊያሳጣ ስለሚችል ማለት ነው። ሂደቱ አሁን ያለንበት ጠርዝ ዓለም ያለችበት በተለይ ከ1823 ጀምሮ ያለውን የአሜሪካን የውጭ ጉዳይ ፖሊሲ በዓለም ላይ የሚፈጠሩ ኢንሲደንቶች እንዴት ፖሊሲዋን ስትቀያየር እንደነበረች ማሰብ ነው። በዓለም ታሪክ ከአቴንስና ከስፓርታ ጀምሮ የዓለም ስልጣን ርክክብ ሲካሄድ አንደኛ የነበረው ሁለተኛ የነበረው አንደኛ በሚሆንበት ጊዜ የሚፈጠረው ዓለም አቀፍ ክስ ወቅት እንደ ኢትዮጵያ ያለ ደካማ ሀገር እንዴት ነው የሚያልፈው የሚለው ነው ልንነጋገር የሚገባው። መነጋገር ያለብን ትናንትና የካናዳ ጠቅላይ ሚኒስትር የተናገረው ንግግር ነው። ጎበዝ፣ ይህን ትንንሽ የአጀንዳን ኪስ ውስጥ ክተት፣ በየአጀንዳው ላይ መሰዳደበን ኪስ ውስጥ ክተት። የካናዳው ጠቅላይ ሚኒስትር ትናንት የተናገረውን የሲዳይደስ ትራፕን ኮንዲሽን እወቁት። አሜሪካ አንደኝነቷን ላለማጣት ትገለባ ብጥባለች። እንኳን ደካማ ሀገር አውሮፓን እንዴት እንደምሰድብ እየሰማን ያለው ካናዳ የመለሰውን ሰምተሃል። አሁን እንደ ወገኞቹ ፖለቲከኛ ነበላ አታወራባት። የዓለም ፖለቲካ ተቀይሯል። መርሁ ዓለም አቀፍ መርሁ ሶቨርኒቲ ሉዓላዊነት ገለመል የምትለው አይሰራም። የሚፈልገውን ኢንተረስት በሚፈልገው ጊዜ አስፈጽማለሁ የሚል ነርቨስ የሆነ ኢኮኖሚ አንደኝነት ልቀማ ነው፣ የዓለም የበላይነት ልቀማ ነው የሚል የኤክሶደስ የሱዛይደስ ትራፕን ፕሪንሲፕል ሊፈጽም የሚፈልግ ትራምፕ የሚባል መሪ መጥቶላል። በዚህ ጊዜ የኢትዮጵያ የውጭ ጉዳይ ስትራቴጂ ምንድነው መሆን የሚባል ሲባል እንግዲህ የአንድ ዘፈን አለ፣ በራፊ ፍርጉጎ ገጀለ ደበርሰን የሚባል ዘፈን አለ። ዘመንንና የተወረወረብን ቅዝምዝም ጎንበስ ብለህ የምታሳልፍበት የሬዚሊየንስ የሪስትሬንት ስትራቴጂ የምትከተልበት ዲፕሎማቲክ ስትራቴጂ ማለት ነው የምትከተለው። በዚህ አጋጣሚ ቅድስት በጣም አመሰግንሻለሁ። ትራምፕ ሊመሰገን የሚገባበት ትልልቅ አጀንዳዎች ኢትዮጵያውያን በፐብሊክ ዲፕሎማሲ ስንሰራ ልናመሰግናቸው የሚገባበት ትልልቅ ነጥቦች አንስቶልናል። ግብፅ እድሜ ልኳን አባይ ከግብፅ ነው የሚመነጨው በሚል ግብፃውያንን ስታሰለጥን ኖራ የዓለም ዲፕሎማሲ ስታጣምም ኖራ ኢትዮጵያ ላይ የሰራችውን ደባ አፈር ከድሜ ነው ያበላው ትራምፕ። ግብፅ የአባይ ግድብ ብቻዋን በቅኝ ግዛት ትሪቲ ለብቻዋ ለመጠቀም የምትሄድበት ሂደት አፈር አብልቶ አደራድሬያቸው እንደ አዲስ ነው ማስማማው የሚለው ትልቅ ፖለቲካዊ ድል ነው የተናገረው ትራምፕ። ታዲያ ለምን መዋሸት አስፈለገው? አሜሪካ ያልከፈለችውን የኢትዮጵያ ሕዝብ የተሰራ መሆኑን ስላላወቀ ነው ያን የተናገረው? እውነት ነው አልመሰለኝም። ድርድሩን የግብፅ መንግስት ድርድሩን ለመቀበል መጀመሪያ ሲሰራው የነበረውን ግብፃውያን ላይ ሲሰራው የነበረውን ፖለቲካዊ እጥበት ማጠብ ነበረበት። አባይ የኛ ነው የሚለው መሪ ወጥቶ የለም ግብፅ ከአሜሪካ ጋር ናት፣ በአሜሪካን ገንዘብ ነው የተሰራው፣ አሜሪካም ከእናት ጎን የሚለውን የአልሲሲን ጫና እየቀረፈለት ነው ያለው። ዝም ብሎ የሚዋሽ በእብደት የሚዋሽ ዝም ብሎ የሚቀባጥርም አይደለም ሲሰራ የነበረው። 10 ምናምን ጊዜ ዩናይትድ ኔሽን ሴኩሪቲ ካውንስል ሲሰበስብን የነበረውን አጀንዳ ራሱ ግብፅ በሚሳኤል ይመታል ሲሆን አጀንዳ ሰብረውና ወደ ጎን አድርጎ ነው ግድቡን የሰራ ነው እኛም እናውቃለን፣ ግብፃውያንን የሚጎዳ አይደለንም፣ እኛ አሜሪካውያኖች ከእናንተ ጎንን የሚለውን መልእክት እግረ መንገዱን አሳልፎ እዚህ ጋር ደግሞ ያው አባደፋሪ ትራምፕ የአብይንም ጥንካሬ አስቀምጦ ወቅ ትራምፕ እምቢ እንዳትለው አሲሲ እምቢ እንዳይለው ማደራደር ከጠንካራው የኢትዮጵያ መንግስት ጋር ነው እምልህ ትቀበላለህ በሚል በዚህ በተንቀዠቀዠበት የዓለም ኦርደር ላይ ትራምፕ የሰላም አስከባሪ ኃይልነቱን ዲፕሎማሲውን ውጤታማ ለማድረግ ነው እዛና እዚህ የሚረግጠው። ይህንን ልንረዳው ይገባል። ስለዚህ የኢትዮጵያን ግድቡን በራሷ ውሃ መስራቷን ለዓለም አደባባይ መናገሩ ሊመሰገን ይገባል። አመስግነን እንጀምራለን። ዝምታዋም የሪስትሬንት ፖሊሲዋ ነው። ፊት ለፊት ከትራምፕ ጋር በዚህ ሰዓት መጋጨት ጎበዝ
በተለይ ዶክተር አብይን በዚህ ሰዓት በኦሮሞማ መክሰስ በእውነት ግፍ ይሆንባቸዋል። በዚህ ወቅት ኢትዮጵያን ለመበታተን ለዶክተር አብይ ምቹ ሁኔታ ነው። ኢትዮጵያን ለመበታተን የሚፈልጉ ኃይሎች ያሰፈሰቡበት ወቅት ላይ የሚቋቋመው የኢትዮጵያን ናሽናል ኢንተረስት የሚያስቀድም መሪ ስለሰጠን ፈጣሪያችንን እናመሰግን የሚገባው። ኢትዮጵያን በዚህ ሰዓት ለመበታተን ከውስጥ ያሰፈሰፉ ኃይሎች መዓት ናቸው። በእንደዚህ አይነት ግሎባል ኦርደር በሚቀየርበት ወቅት እንደ ኢትዮጵያ አይነት በቋፍ ያለችን ሀገር ለመበተን በጣም ቀላል ነው ጎበዝ። አንሳሳት። ካልኩሌሽን ስንሰራ ፖለቲካም ስንሰራ ነገ ጠዋት ልጆቻችን ቢሰዳደቡም ቢጣሉም ቢታረቁም ፖለቲካ ሊሰሩበት የሚችሉ አውድ ነው ልንሰራላቸው የሚገባው። ዝም ብለን ስለተሰማን ብቻ እንናገር። ይቺ ሀገር በረጅም ዓመት ያሳለፈችው ከውስጥ ያቆሶላት ይበልጣል ከውጭ ካቆሶላት ይበልጥ። አሁንም የዛ ታሪክ አካል አንሁን። በዚህ ጊዜ እንደ አባይ አይነት እንደ የባህር በር የአባይን ጉዳይ ሲያመጣብን የባህር በሩን ጉዳይ ኢኳሊ አጀንዳ የምናደርግበትን ሁኔታ ነው እያመቻቸ ያለው ትራምፕ። ያንን ለመስራት ቀድመው የሚሸጠው ከረንሲ ይፈልጋል። ለዚህ ነው እዚህና እዚህ የሚቀባጥረው እንጂ ኢንፎርሜሽን ስለሌለው ግብፅ በኢንፎርሜሽን ስላሳሳተችውም አይደለም። እና ፖለቲካ ስንሰራ የነገዋን ኢትዮጵያ ታሳቢ አድርገን ፖለቲካ እንስራ። በአሁኑ ወቅት ግሎባል ፓወር በሚቀየርበት ወቅት አሜሪካ የዩናይትድ ኔሽን ዓለም አቀፍ ተቋማትን የግሎባል ኦርደር ሰባብራ ቦርድ ኦፍ ፒስን አቋቁማ አዲስ ዩኤንን የሚተካ በመሰረተችበት ወቅት በዚህ አጋጣሚ ቴዲ ቤት የምንናገር ሰዎች እችን መንሸጣትን ሐሳብ በታሪክ ትመዘገባለች። ማን ነው ኢትዮጵያን ለማፍረስ የተባበረው? ማን ነው በዚህ ወቅት ኢትዮጵያን ለማዳን ጥበብ የተሞላበት ሐሳብ ያቀረበው? እያንዳንድህ ንግግር ይመዘገባል፣ ታሪክ ነውና ነገ ጠዋት ልጆች ያዳምጡታል፣ ይቀርጻል፣ ቴክኖሎጂ የሚያስቀርልሃል። ስለዚህ በዚህ ወቅት በራፊ ፍርጉጎ ገጀለኒ ደበርሰኝ እንደሚባለው ዘመንና ቅዝምዝምን ጎንበስ ብሎ ያሳልፋሉ እንደሚባለው የኢትዮጵያ መንግስት በዝምታ ውስጥ ነገሮችን ለመመልከት መሞከሩን እንደ ጥበብን የተመለከትኩለት። በመደመር መንግስት መጽሐፍም ላይ የውጭ ጉዳይ ፖሊሲ እንደዚህ አይነት ነገሮችን አስቀድሞ በመጽሐፉ እኔቱ ቢሆንስ ዶክተር አብይ ቀድሞ ያሰበበት ይሆናል። በዚሁ አጋጣሚ የመደመር መንግስት ከገጽ 240 ምናምን ጀምሮ ያለውን እንድታነቡ አድቫይዝ አደርጋቸዋለሁ። ይሄን ሲቹዌሽን እንደ ነብይ ነው የጻፈው እንድታነቡት በዚሁ አጋጣሚ ገብዛቸዋለሁ። ቴንክ ዩ ቴዲ አካሄድም አይደለም ግን የማስተካከያም አድርጎ ሊያዝ ይችላል። ዶክተር አብይን በኦሮሞማ የምትከሱበት ጊዜ አይደለም የሚል ነገር ተናግሯል። ኦሮሞማ ሰው የሚከሰስበት ነገር አይደለም። ዶክተር አብይ ኦሮሞ ስለሆነ ኦሮሞማ መከሰስ የለበትም። ይህንን ጀስት እንደ ማስተካከያም ለማስቀመጥ ነው። ኦኬ ኮሬክሽን ተቀባይነት አለው። እሺ 3 ጥያቄዎች አስቀምጬላችኋለሁ። ፈጠን ብዬ ልናገር። ቴሌግራም ላይ እግረ መንገዴንም ወደ ቴሌግራምም እናንተን መውሰድ ስለምፈልግ ነው። ላይ የምገባበትንም ሰዓት ማሳወቅበት ነው። በሀገራችን ጉዳይ ወቅታዊ ነገሮች ሲኖሩ በተለይ ከሀገር ውጭ ያላችሁ ኢትዮጵያ እንዴት ሰነበተች የሚለውን የምታውቁት በዚያ ነው። ቴዲ ሐዋሳ የቴሌግራም ቤተሰቡ ነው። 3ቱ ጥያቄዎች የሚከተሉት ናቸው። ብልጽግና አገር እያለማ ነው ወይስ እያደማ ነው? ነፃ ኮመንት ነው መስጠት ትችላላችሁ። ሌላው ፋኖ እየጠነከረ ነው ወይስ እየተዳከመ ነው? ቀደም ሲል የሰላሙን ጥሪ ተከትለው ከገቡ ጋር የዤ የጻፍኩላችሁ ነው። ሁለተኛው ጥያቄ ስለ ግብፅና ትራምፕ መንግስት ምን ማድረግ እንዳለበት ኮመንታችሁን አስቀምጡ ብያለሁ። ኮመንታችሁን አስቀምጡ። እነሱን ካሰናበትኩኝ በኋላ ስማችሁን እየጠራሁኝ ለተጠየቁ ጥያቄዎች ለሰጣችሁት ምላሽ አንድ በአንድ የማነብ ይሆናል። ይህን እያደረጋችሁ ላላችሁ ከልብ አመሰግናለሁ። በመጀመሪያ 26 ኮመንቶች አሉ። በቀጣዩ 17 ኮመንቶች አሉ። ቴዲ ሐዋሳ የቴሌግራም ቻናል ላይ ቤተሰብ ያልሆናችሁ ቤተሰብ ሁኑ። እሺ ቴንኪ ዋንጋሪ። ከዋንጋሪ ቀጥሎ ኤክሶደስ ነው። ወደ ኤክሶደስ እንሄዳለን። ኦኬ ቴንኪዩ ቴዲ። የተወሰኑ ሀሳቦችን ሰምቻለሁ። ከአጀንዳ ጋርም አብሮ መገናኘት በሚችል መልኩ አድረስ ለማድረግ ሞክራለሁ። ከውጭ ወደ ሀገር ውስጥ ብንመጣ ሞር የተሻለ ነው የሚሆነው። አሁን ዓለም ላይ እንደሚታይ 8 ደቂቃ ግን ትንሽ ሊያጥረኝ ይችላል። ሙሉን እንትን ኢሹ ፖን አድሬስ የማደርገው ቴዲ እንዴት ነው? ወይስ አንዱ ላይ ብቻ ፎከስ አድርጌ ልናገር? ቻይና መኪና እኮ ከስክራች የሚሰሩበት እኮ የኔን 3 ደቂቃ ጨምሮ እና 5 ደቂቃ ብቻ ወስዳለሁ። እሺ ቀጥላ። ኤክሶደስ ሪፖርት ነው እንደምታቀርበው አመታዊ ሪፖርት ኤክሶደስ ጂኦፖለቲክስ ነው እየተወራ ያለው እና መጀመሪያ ዓለም ላይ ያለውን የፖለቲካ አስተላለፍ መጀመሪያ አንደርስታንድ ማድረግ አለብን። ከዛ ተነስተን ነው ኢትዮጵያ የሚኖራት ሮል ምንድን ነው የሚለውን ማወቅ ያለብን። ኦኬ
የግሎባል ኦርደር ከዚህ በፊት በነበረው መልኩ አይደለም እየሄደ ያለው። ብዙ ነገሮች እየተቀየሩ ነው። ከዚህ በፊት እንደምታውቁት የነበረው ከኮልድ ዋር በኋላ የመጣው አሰላለፍ አሜሪካን ዩኒፖላር ሆና የቀጠለችበት፣ ራሽያ የደከመችበት፣ ከዛ በኋላ የግሎባል ኦርደር በአሜሪካን ይቃኝ የነበረበት ጊዜ ነው። ያ ጊዜ አብቅቶ አሁን መልታይ ፖላር ሆናለች። ከዛ በኋላ ደግሞ ከዚህ በፊት የማናውቀው አዲስ ኮንሰፕት መጥቷል፣ ሚድል ፓወር የምንላቸው። በእንደዚህ አይነት ፖለቲካል ስፔክትረም ውስጥ ኢትዮጵያ ውስጥ እንዴት ነው ልትጫወት የሚገባው የሚለው በጣም ኢምፖርታንት ነገር ነው። በዚህ ላይ 3 ካታጎሪዎች አሉ፣ ወደ 7 ይወስዱታል። ግን ብሮደር ሴንስ በሶስቱ የሚያው 3ቱ ምንድን ናቸው? ዲል ሜከርን ዲል ብሬከር የሚባሉ አሉ፣ ዲል ሼፐር የሚባሉ አሉ፣ ዲል ቴከር የሚባሉ አሉ። ሀገሮች በዚህ ካታጎሪ ውስጥ ነው የሚገቡት። ዲል ሜከር እና ዲል ብሬከር የምንላቸው ግሎባል ሱፐር ፓወር የሆኑ ናቸው። ዲል ቴከር የምንላቸው ዛሬ ኢትዮጵያ ያለችበት ከዚህ በፊት በታሪክ ሆነን የማናውቀው የተሰጠንን ሁሉ የምንወስድበት ነው። ዲል ሼፐር የምንላቸው ደግሞ ከዚህ በፊት የነበረን ፖዚሽን ነው። ኦልሞስት በኢህአዴግ ላይ ዲል ሼፐር ነው የነበረው። አሜሪካኖች አሁን በጣም 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 ሞስት በቃ ኢንሴኪዩር የሆነ ፖዚሽን ላይ ራሳቸውን ያገኙበት ነው። የወርልድ ግሎባል ኦርደር በጣም እየተቀየረ ነው። ቻይናን የሚያክል ሱፐር ፓወር ከጎን መታባታለች። የቻይና ብቻ መምጣት ጉዳይ አይደለም። ከዛ በኋላ ራሻ ባጠገቧ በኩል አለች። በየቦታው ላይ የሚነሱ ኢንተረስቶች፣ የሚድል ፓወሮች ከልክ ያለፈ ኢንተረስት መጨመሩ ትልቅ ስጋት ሆኖባታል። ስለዚህ ከዚህ በፊት ከሁለተኛ ዓለም ጦርነት በኋላ ከኮልድ ዋር በኋላ የነበራቸውን ዶሚናንስ ለማጽናት ይጠቀሙ የነበረው የቃል ኪዳን ጦር ኔቶን እንኳን ቢትሬይ እያደረጉ ነው አሜሪካኖች። ስለዚህ በጣም በጣም ሳቬጅ የሆነ ፖለቲካል ካልቸር ውስጥ ገብተናል። ዩናይትድ ኔሽን የተመሰረተበትን ዋነኛ ዓላማውን ወደኋላ ተመልሳችሁ ብታዩ ዩኤን የተመሰረተበት ሁሉም ሀገሮች እኩል ናቸው፣ በሌላ ሀገር ውስጥ ሌላ ሀገር መግባት የለበትም፣ ግሎባል ኦርደር ተጠብቆ እንዲቀጥል ኮንፍሊክትና ሪዞሉሽን እንዲያገኝ እንደዚህ አይነት ካልቸር ውስጥ መግባት የለብንም። ስለዚህ ሀገሮች መከባበር አለብን ነው። ይሄ ነገር ቀርቷል። አሁን በቃ ሰርቫይቫል ኦፍ ደ ፊተስ ካልቸር ውስጥ ገብተናል። ጉልበት ያላቸው እነ ሞሶሊኒ እና እነ ሂትለር የሰው ሀገር ላይ ኢንቬድ አድርገው ገብተው የሚፈልጉትን ነገር መውሰድ የሚችሉበት አይነት ካልቸር ውስጥ እየገባል። በጣም የሚያስፈራ አይነት ፖዚሽን ላይ ቆመን ዓለም ላይ ያለው አስተላለፍ የሆነው ኢትዮጵያ ደግሞ የት ነው ያለችው የሚለው ማተር የሚያደርግ ጉዳይ ስለሆነ ነው። የአሜሪካን ፖዚሽን ቃል ኪዳን ህብረት ምናምን የሚባለው ነገር ዛሬ ላይ ማተር እንደሚያደርግ አሳይተውናል። ምክንያቱም ምንድን ነው መሰለ፣ ቅድም የጠቀስኩልን ኔቶ የቃል ኪዳኑ ጦር ማለት እኛ ውስጥ ያለን አካላቶች በጠቅላላ አንድ ነን። ማናችንንም ማጥቃት አንችልም። ሌሎች ደግሞ ኤክስተርናል አካላቶች መጥተው አንዱን ቢያጠቁ እናንተን አጠቁ ማለት እኛን አጠቁ ነው። ስለዚህ ጦርነቱ የጋራችን ይሆናል ነው። ቃል ኪዳን የገቡት በዚህ ላይ ነው። ዋነኛ ስጋታቸው ደግሞ የነበረችው ራሻ ናት። ስለዚህ ሬል ፖለቲክስ ነው አሁን ዓለም ላይ ኦፕሬት እያደረገ ሞራል ስታንዳርድ ምናምን የሚባል ነገር አይሰራም። አሜሪካኖች ከጥቅማቸው አንጻር ነገሮችን ማጤን ጀመሩ። ትራምፕ መጣ። እቺ ታላቅ የሆነችው አሜሪካን ግሎባል ዶሚናንስ እና ሱፒሪዮሪቲዋን እያጣች ነው። ቻይኖች በጣም በሚገርም ፍጥነት እየመጡ ነው። ህንዶች እያደጉ ነው። ኢመርጂንግ ኢኮኖሚ የምንላቸው ሌሎች ብዙ ሀገሮች ተፈጥረዋል። ግሎባል ሚድል ፓወር የምንላቸው ብሪክስ ምናምን ስጋት እየሆነብን ነው። ስለዚህ በዚህ ሁኔታ መቀጠል ካለብን ሀገራችን ችግር ውስጥ ነው የምትገባው። ስለዚህ የአሜሪካን ታላቅነት መረጋገጥ የሚችለው በሁለቱም ሚንስ ነው ይላል። ፎርስ ኤንድ ዲሴፕሽን፣ ጉልበትንም ሬቶሪክንም ሶፍት ፓወርና ሃርድ ፓወራችንን ዩቲላይዝ ማድረግ መቻል አለብን አለ። የትራምፕ ናሬቲቭ በዚህ ላይ ነው የሚጀምረው። ስለዚህ ከዚህ በፊት የነበረችው ታሪካዊ ስጋቷ የነበረችው ሶቪየትን ትቶ ቻይናን ጠላት አድርጎ ተነሳ ማለት ነው። በዚህ ምክንያት ከአሜሪካን ጋር አብሮ ተሰልፈው የቃል ኪዳኑ ጦር ይጠብቀናል ብለው ያምኑ የነበሩ ዩሮፒያን ዩኒየን በጠቅላላ ተካደ ማለት ነው። አሜሪካ ላይ ትልቅ እምነት የነበራቸው ዌስተርን ሀገሮች በጠቅላላ ችግር ውስጥ ገቡ። አሁን ያለው የግሎባል ወርልድ ኦር ደግሞ የግሎባል ፖለቲክስ ሞራሉ ፍቅር ምናምን የሚባል ነገር አያውቅም። በጣም ሻርፕ እና በጣም ጂኒየስ የሆነ ፖለቲካል ሊደር ያስፈልጋል በዚህ ውስጥ በስነስርዓት ተጫውቶ ለማለፍ እንዲችል ማለት ነው። አሜሪካኖች ይህንን ምርጫ ሲወስዱ እንግሊዞች፣ ፈረንሳዮች፣ ጀርመኖች ደግሞ እንግሊዞች እንደምታውቁት የዓለምን 1/3 በስነስርዓት ሲገዙ የነበሩ ዓለም ላይ ቢገስት ኢምፓየር ኢንግላንድ ነበር የነበረው። ግሬት ብሪቴን ናት። እቺ ሀገር ያጣችውን እንደምታውቁት እንግሊዞቹ ራሱ ያጡትን ሂስቶሪካል አድቫንቴጅ ያጡት በአሜሪካ ነው። አሜሪካን ኦቨርፓወር አድርጋቸዋለች። ስለዚህ አሜሪካን ኦቨርፓወር ያደረገቻቸውን ሀገሮች መልሰው ክብራቸውን ማግኘት ይፈልጋሉ። ማንን ነው? የዩክሬኑን ዘለንስኪን ጋብዘው ሂውሚሌት አድርገው ሲያባሩት የመጀመሪያውን መግለጫ ወጥቶ የሰጠው የእንግሊዙ ፕራይም ሚኒስተር ነው። ስለዚህ የእንግሊዙ እንትን ነው። ይሄ የሆነበት ዋነኛ ምክንያት ምንድን ነው? ዓለም በቃ ፉክክር ውስጥ ገብታለች። ፈረንሳይ የምትወስደውን እንትን ያት አፍሪካ ውስጥ ያላትን ስትራቴጂክ አድቫንቴጅ እያጣች ነው። ስብሰባውን ለመምራት ትሞክራለች። እንግሊዝ በዚህ በኩል ትታገላለች። ስለዚህ በሀገሮች መካከል የነበረ ኮላቦሬሽን እና ኮኦፕሬሽን ቀርቷል። በዚህ ላይ ደግሞ በጣም የሚያስደነግጠው የትልልቆቹን እንደዚህ ካየን ወደ ሚድል ፓወሩ ደግሞ ወደኛ ሰፈር እንምጣ። በዚህ ላይ ህንድ፣ ራሽያ ምናምን ካልን በጣም ረጅም ሰዓት ስለሚወስድብን ወደኛው ሪጅን ስንመጣ ዩኤኢ እና ሳውዲን እናያቸው። ሌሎቹን ብዙ ማየት አይጠበቅብን። ዩኤኢ እና ሳውዲ ደግሞ
እንደምታውቁት የሳውዲን አልጋ ወራሽ ቢን ዛይድ ነበር ሲያሰለጥን የነበረው። ብዙ ጥሩ ሪሌሽንሺፕ ነበራቸው። እኔ ነኝ ያበቃሁት፣ እኔ ነኝ ያሰለጠንኩት፣ ስለዚህ እንደምፈልገው አድርጌ ማኒቨር እያደረኩ መጠቀም እችላለሁ ብሎ ያስብ ነበር። በዛ ምክንያት ቅራኔ ውስጥ ገብቷል። የዩኤኢ ከቅጥ ያለፈ ዶላርና ካሽ እጄ ላይ ስላለ ሪጅኑ ላይ ብቻ አይደለም በአፍሪካ ላይ የሚኖረኝ ዶሚናንስ መረጋገጥ አለበት ብላ የምታስብ ናት። እቺ ሀገር ፕሪንሲፕል የሚባል ነገር አታውቅም፣ ወዳጅነት አታውቅም። ሬል ፖለቲክስ ኦፕሬት የምታደርግ ሀገር ናት። በየትኛውም ዓለም ላይ ብትሄድ እስልምና የራሱ የሆነ ጋይዲንግ ፕሪንሲፕልና ስታንዳርድ አለ። መጠጥ አትሸጥም፣ ሴክስ ቱሪዝም ውስጥ አትገባም። ዩኤኢ ማለት እልም ያለች ነጋዴ፣ ምንም አይነት የሞራል ስታንዳርድ የሌላት፣ ጥቅሟን ለማስከበር ማንኛውንም ነገር የምታደርግ ሀገር ናት። እቺ ሀገር ከሳውዲ ጋር ሁለት የተለያየ አይነት ኮንፍሊክት ኦፍ ኢንተረስት አላቸው። እቺ ሀገር ናት አሁን ኢትዮጵያ ውስጥ የመጣችው ነዳጅ የምትሸጥ ነጫጭ ልብስ የለበሱ ጥቋቁር ሴጣኖች አፍሪካ ውስጥ ኢትዮጵያ ውስጥ ገብተው የአፍሪካን ሜዝ ዋነኛ አርኪቴክተርና እንትን የሆኑ እነሱ ናቸው ዲዛይነር የሆኑት። ከዚች ሀገር ጋር የሚኖር ዲፕሎማቲክ ኢንጌጅመንት በጣም ሲሪየስ እና በጣም በክሪቲካል ሰርቪሊያንስ ውስጥ ሊታይ የሚገባ ጉዳይ ነው። ዩኤኢ በኢትዮጵያ ፖለቲካል ዲስኮርስ ውስጥ እጇን ካስገባች አይደለም ኦልሞስት ኦነር ከሆነች አርኪቴክት ከሆነች ዘመናት ተቆጥረዋል። አብይ ስልጣን ላይ ከመጣ ጀምሮ በጣም የሚያሳፍረውና የሚያስደነግጠው ነገር ምንድን ነው? ኢትዮጵያ በዘመናት የምንታወቀው ከነ ኃይለ ሥላሴ አይደለም ጃኖ እንኳን አሚን ጃኖ ያልኩ አፄ ሚኒሊክ ይታወቁ የነበረበት ትልቁ ነገራቸው ምንድን ነው ካልከኝ ሚኒሊክ የሚታወቁት በዲፕሎማሲ ነው። አድዋ ጦርነት ከመደረጉ በፊት ጦርነቱ እንደሚደረግ አውቀው ዲፕሎማቲክ ኢንጌጅመንት ውስጥ ገብተው መሳሪያ ምናምን ሰብስበው መጥተው ጣሊያንን ልኩን አሳይተው ያስወጡት ከፍተኛ የሆነ የዲፕሎማሲ አቅም በማሳየት ነው። ኃይለ ሥላሴ መጡ፣ ወርልድ ክላስ ዲፕሎማት። ከእሳቸው ስር የነበረው ካቢኔ በጣም የሚያስደነግጥ ዲፕሎማት። ደርግ መጣ፣ ዲፕሎማቲካሊ ፌሊየር ነበረብን። ኢህአዴግ መጣ፣ ተመልሶ በጣም ፕሮሚነንት የሆነ የዲፕሎማቲክ ካልቸር ነው የነበረው። ይሄንን ሀገር መጥተህ ዲፕሎማቲካሊ በጣም ትሬንድ የነበረበት ፖተንት የሆኑ ፎርሶች የነበሩበትን ሀገር የዩኤኢ መጫወቻና መቀለጃ ነው ያደረገው። ዩኤኢ የገባበትን ሀገር ያው ሱዳን ላይ ገብተው ምንድን ያደረጉት they have the cash ካሻቸውን ተጠቅመው ደግሞ ግብፅ ላይ ገብተው ያደረጉትን አይታል። ግብፅ ላይ ገብተን መንግስትን መነቅነቅ ከቻለን ግብፅ ላይ ኢንተረስታችንን ማስከበር የምንችል ከሆነ ኢትዮጵያ ውስጥ ሞር ደግሞ ሌላ አፍሪካ ሀገር ላይ ማስከበር የማንችለው ኢንተረስት የለንም አሉ። የሳውዲ ያልኩ የሳውዲን በሚቀጥለው እመጣበታለሁ ምናልባት እድል ካገኘው። ዩኤኢ ስትራቴጂክ አድቫንቴጇን ለማስጠበቅ ለምን ፈለገችው ወደሚለው እንምጣ። በእኛ ሀገር መንግስትና በዩኤኢ መካከል ያለውን ዲፍረንስ በአጭሩ ለማስቀመጥ እንዲረዳኝ ዩኤኢ በየዓመቱ 50 ሚሊዮን ሊትር በርሜል ነዳጅ ካወጡ በ2057 ያላቸው ጎልድ ምንድን ነው የኦይል ሪዘርቭ በጠቅላላ ዜሮ ይገባል። ስለዚህ ኢኮኖሚክ ዳይቨርሲፊኬሽን ለኤግዚስተንሳቸው በጣም ኢምፖርታንት ነው። የእነሱን ሰርቫይቫል ለማረጋገጥ ያመጧቸው ስትራቴጂዎች አሉ። የመጀመሪያው ገልፍ ኤሪያ እና ይሄ የሬድ ሲ እና ኢንዲያን ኦሽንን ኮንትሮል ማድረግ፣ በየሄዱበት እየሄዱ ካየ ፖርት መትከል፣ እንትኖችን መያዝ፣ ምንድነው ሃይላንዶችን መያዝ ምናምን ከዚህ ኢንተረስት የተቀዳ ነው። ሁለተኛው በአግሪካልቸር ላይ በጣም ኢንቴንሲቭሊ ነው ገንዘብ እያወጡ ያሉት። ሁለት መሰረታዊ ነገሮችን ማወቅ ያለብን፣ አንደኛውን ከአውስትራሊያ እና ከኒውዚላንድ እና ደግሞ ከሆላንድ ነው የሚያመጡት። ሌሎቹ ደግሞ ይሄ ነገር መቀጠል የማይችል ነው። አንደኛ ኤክስፔንሲቭ ነው፣ ሎጂስቲክ ኮስት አለብን። ራሳችን ኮንትሮል የምናደርገው የምንፈልገውን ማምረት የምንችልበት መሬት ያስፈልገናል ብሎ ያምናሉ። ለዚህ አፍሪካ ውስጥ የቤልጅየምን መሬት የሚያክል መሬት አላቸው ዩኤኢዎች። ከማይኒንግ ጋር ጨምሮ ግሬት ብሪቴንን የሚያክል መሬት አላቸው። እቺ ሀገር ናት አሁን ኢትዮጵያ ውስጥ ገብታ በኢትዮጵያን ፖለቲካ ውስጥ እንደፈለገች እየፈነጨች ያለችው። አሁን ያስደነገጠኝ ሰሞኑን ስለ ናሽናል ሴኪሪቲ ምናምን የሚያወሩን ሰዎች አሜሪካን ሀገር ሄደው ዶክመንት የኢትዮጵያን የሜዲካል ሶቨርኒቲ አሳልፈው ሸጠው የመጡ ናቸው። ይሄ አዲሱ ዓለም አሁን ያለንበት ዓለም። ከዚህ በፊት እንደምታውቁት አሁን ቅድም ሳነሳላቸው የነበሩት ፔትሮ ዶላር ያነገሳቸው ሀገሮች አሉ፣ እነ ዩኤኢ እነ ሳውዲ ምናምን የምንላቸው ፔትሮ ዶላር ያነገሳቸው ሀገሮች እንዳሉ አሁን ደግሞ አዲስ የሆነ ግሎባል ኦርደር መጥቷል። ምን የምንለው ኤአይ። በዚህ በኤአይ ወርልድ ትናንትና በዚህ በኦይሉ ዘመን ትልቁ ሀብታም ነው ለምትለው ሀገር ከፍተኛ የሆነ ነዳጅ ሪዘርቭ ያለው ነው። ዛሬ ላይ ትልቅ ግሎባል ሱፐር ፓወር የምትላቸው ሀገሮች የሚፋከቱትና የሚደባደቡት ለእንትን ነው፣ ለዴታ ነው። ዴታ ማለት በፍጹም ሊሰጥ የማይችል ጉዳይ። ቻይኖች ትልቁን ፓወር ትልቁን ኢምፓየር ቢውልድ ያደረጉት በዴታ ነው። ምንም አይነት ኢንፎርሜሽን ከነሱ ሊክ አያደርግም። የእኛን የሜዲካል ቱሪዝም የህዝብህን ሜዲካል ኢንጂነሪንግ እኮ በጣም ትልቅ ኮንሰፕት እኮ ነው እንዴ። ሂውማን ሶሻል ኢንጂነሪንግ እኮ ይሰራል እኮ ባዮዌፐን እኮ በጣም ትልቅ ነገር እኮ ነው።
ዲኤንኤ ኮድህን እኮ በጠቅላላ አውጥተህ እኮ ለፎሪን አካል ለአንተ የናሽናል ሴኪሪቲን ማስጠበቅ የምትችልበትን ትልቁን ዌፐን አሳልፈ ለአሜሪካ ሰጥቶ ነው የመጣው። ይሄ አካል መጥቶ ዛሬ የኢትዮጵያ ናሽናል ኢንተረስት ኮምፕሮማይዝ ሊደረግ አይገባም እንዴት ይለናል? ዩኤኢን አስገብተህ ሳውዲን አስገብተህ የኢትዮጵያ ናሽናል ኢንተረስት ትሬትኒንግ በሆነ ፖዚሽን ላይ ካስቀመጥክ በኋላ የኢትዮጵያ ናሽናል ኢንተረስት ቬንጋርድ ሆነ እንዴት ራስን ፖርትሬት አደርግብናል? ከዚህ በላይ ምንድን ነው የምታደርጉ? ትራምፕ የአባይ ጉዳይ እዚህ ቅድም ሰምቻለሁ። በጣም የሚያሳፍሩ ባንዳዎች አማራ ነን ይላሉ። ፎርዛት ማተር ኢትዮጵያዊ መሆናቸውን ማለት ያጠራጥረኛል። ግብፃዊ ካልሆነ ኢትዮጵያዊ እንደዚህ ብሎ አይናገርም። የህዳሴው ግድብ ለእኔ ኢትስ ፐርሰናል። ማንም በህዳሴው ግድብ ላይ ኮምፕሮማይዝ አያደርግም። በኢትዮጵያ ናሽናል ፕሮጀክቶች ላይ በኢትዮጵያ ናሽናል ኢንተረስት ላይ ኮምፕሮማይዝ የምናደርግበት ወንበር ስበን ቁጭ ብለን ለመነጋገርም ፈቃደኛ ነው። ሀገራችን በፍጹም የምንደራደርበት ጉዳይ አይደለችም። ግብፅ ለዘመናት በአባቶቻችን ላይና በሀገራችን ላይ ስትሰራ የነበረችውን በደል የናሬቲቭና የሬቶሪክ ምንድን ነው የጀርባ አጥንቷን አከርካሪዋን የሰበርንበት ትልቁ ፕሮጀክት የህዳሴው ግድብ ነው። የህዳሴው ግድብ ጉዳይ የመለስ ጉዳይ አይደለም፣ የአብይ ጉዳይ አይደለም፣ የኃይለማርያም ጉዳይ አይደለም፣ የእኛ ጉዳይ ነው፣ የኢትዮጵያን ጉዳይ ነው። በገዛ ሀገራችን ላይ ቁጭ ብለን ህዝባችን በውሃ ጥም እየሞተብን የሃይድሮ ኤሌክትሪክ ፓወር ኢሹዋችንን አድሬስ ማድረግ የማንችልበት አይነት በጣም የሚያሳፍር ፖዚሽን ላይ የተቀመጥንበት ሪሶርሳችንን የመጠቀም መብታችንን ያረጋገጥንበት ፕሮጀክት ነው። በህዳሴው ግድብ ለድርድር የምናቀርበው ጉዳይ አይደለም። ትራምፕ መጥቶ አብይን በህዳሴ ግድብ ጉዳይ ላይ ኮርነር ሊያደርገው ይገባል ይችላል። ኦር ደግሞ ኢትዮጵያን ገብቶ እንደ ማዱሮ አንጠልጥሎ ይዞት ሄዳል። እኔ አብይ ተቃዋሚ ነኝ። እንደ ማዱሮ ገብቶ አንጠልጥሎ ሊወስዱ አይደለም። ኢትዮጵያ የምትባል ሀገር የአሜሪካን ወታደር እንዲረግጥ አልፈልግም። አንዴ ቃል ትንስ ኦኬ። የራሳችን ሂስቶሪካሊ በጣም የሚገርም አይነት ፕሮሚነንት የሆነች በዓለም ላይ ልክ ሻይኒንግ ሲቲ ይሏታል አሜሪካን። ኢትዮጵያ ልክ ለኛ እንደዛ ናት። ብቻዋን አቁማት ሲመጣ ማን ነው ባለፈው ዕለት የጋበዙትን ካየ የቻይናው የህንዱን ፕራይም ሚኒስተር ሞዲ መጥቶ ሲናገር የነበረው አብይ እሱ ስለሰራው አብለጭላጭ መብራቶች ምናምን ይናገሩልኛል ነበር ሲጠብቅ የነበረው። ሞዲ ተመልሶ ወደኋላ ነበር ሲናገር የነበረው። አገር ታሪክ ማተር ያደርጋል። በዓለም ዛሬ ባለ ፖለቲካል ዲስኮርስ ላይ ታሪክ በጣም ማተር የሚያደርግ ጉዳይ ነው። ወደኋላ ተመልሶ የጥንቷን ኢትዮጵያ የነበራትን ታሪክና የነበራትን ኤክሰፕሽናሊዝም ነበር ኤክስፕሌን ሲያደርግ የነበረው። ስለዚህ አሁን ቴዲ የህዳሴን ግድብ በተመለከተ ትራምፕ የሚናገረው ነገር ለእኔ ነንሰንስ ነው። በዛ ጉዳይ ላይም ኮምፕሮማይዝ የሚያደርግ ሰው የለም። አብይ አህመድ ትራምፕ መጥቶ አንጠልጥሎ ሊወስደው ማንም ፈቃደኛ አይሆንም። አብይ አህመድ ለህግ የምንፈልገው ሰው ነው። በኢትዮጵያውያን ሀገር ውስጥ አይተን የማናውቀውን ደም መፋሰስ የኢትዮጵያ ናሽናል ኢንተረስት በማስደፈር ኢትዮጵያ የምትባልን የተከበረች ሀገር በማዋረድ የመጀመሪያው ፍትህ የሚቀምስ የኢትዮጵያ ጠቅላይ ሚኒስትር የሚሆነው አብይ አህመድ ነው። አሜሪካዊ መጥቶ እኔ ላይ ለበደለው በደል የእሱን ኢንተረስት ማወራረጃ አብይን አይወስደው። አብይን መጠበቅ የኔ ስራ ነው። አብይን መጥቶ አሜሪካን እንዲወስደው ማንም ፈቃደኛ አይሆንም። ይሄ በኢትዮጵያውያን ላይ የሚደረግ ትሬትኒንግ የሆነ ፖዚሽን ነው እንጂ አማራን የሚመለከት ትግሬን የሚመለከት አይደለም። አብይ ኢትዮጵያዊ ነው። ማግኘት ያለበትንም ቅጣት ማግኘት የሚገባውንም ፍትህ ማግኘት ያለበት በኢትዮጵያ ውስጥ ነው። ስለዚህ በናሽናል ጉዳይ ላይ የምንደራደር ሰዎች አይደለንም። ግብፃዊ የሆናችሁ አማራንን የምትሉ ሰዎች እጃችሁን ሰብስቡ፣ እፈሩ፣ ራሳችሁን ወክላችሁ በድርጅታችሁ አሉ። ቴንኪው ኤክሶደስ ከልብ አመሰግናለሁ። እሺ ከልብ ነው የማመሰግነው። አያሌው 5 ደቂቃ ይኖራል። አንተ ነው የምታወራው። 3 ደቂቃ ለሱ ስለሰጠው ቴዲ ባይዞ 15 ደቂቃ ነው የሰጠው። ከ52 ነው የጀመረ። አሁን ከ16 ከ06 እዚህ ጋር ሰዓት እየቆጠረ ነው እንጂ ከ8 ደቂቃ ነው ለሁላችሁ መሰጣችሁ። 8 ደቂቃ ገብቶኛል። የሱ 8 ደቂቃ ነበረ የኔን ጨምሬለት አሁን 14ኛ ደቂቃ ነው። ግን ችግር የለውም። ባይዞ ጥሩ ነገር ቴንኪው አያሌው ለ3 ደቂቃው አመሰግናለሁ። ችግር የለውም። ያነሳው በተለይ ወደ መጨረሻ አካባቢ ያነሳው ከናሽናል ኢንተረስት አንጻርና ከሶቨርኒቲ ጋር በተገናኘ ያነሳው ነገር የኔም ሀሳብ ነው። ስለዚህ መድገም አይጠበቅብኝም። የኔን እዛ ላይ ድሮፕ አድርገዋለሁ ማለት ነው። ወደ መጀመሪያዎቹ 2 ጥያቄዎች ልመለስና ይህ ከፋኖ ጋር በተገናኘ ቴዲ ያነሳቸውን በተመለከተ በነገራችን ላይ አንድ አረፍተ ነገር ልናገር። የአማራ ህዝብ ዋና ችግር ከስርዓቱ ባልተናነሰ ለአማራ ህዝብ እንታገላለን የሚሉ አካላት ናቸው። ይህን ይሰመርበት እፈልጋለሁ። በጣም በርካታ ፍላጎት ያላቸው ፍላጎታቸውን ማጣጣም፣ ማስታረቅ፣ ማቀራረብ የማይችሉ አንዱ በአንዱ ላይ እዚህ አንተ መድረክ ላይ እንኳን ቁጭ ብለው ለአማራ እንታገላለን የሚሉ በርካታ ሰዎች አይቻለሁ። ለማቀራረብ እንኳን ፍላጎት የሌላቸው አኪዜሽን ውስጥ ያሉ ሆነው ነው የማያቸው እና አንዳንዴ ከስርዓቱ ያልተናነሰ ችግር ፈጣሪ ሆነው አያቸዋለሁ እና እዛ ላይ ትንሽ ለዘብ ብትሉ የሚል ወንድማዊ ምክር አለኝ።
ከፋኖች አንጻር ያነሳውን መግባታቸውን በተመለከተ መጀመሪያም ስህተት ነበሩ፣ አሁን ወደ ትክክለኛው መንገድ መጥተዋል የሚል ግልጽ አቋም ነው የማራምደው። እኔ እንደምታውቁት የፋኖን የመሳሪያ ትግል የማልደግፍ ሰው ነኝ። በሁለት ምክንያት፣ አንደኛ የመሳሪያ ትግል አውዳሚ ነው ብዬ ስለማመን፣ ሁለተኛ የሰላማዊ ትግልን አሟጠን ሳንጠቀም ወደ መሳሪያ ትግል ገብተናል የሚል ግምገማ ስላለኝ እሱ ላይ ሌላ ጊዜ መከራከር እንችላለን፣ ወይም ደግሞ ከዚህ በፊት ሚዲያ ላይ የሰጧቸውን ማየት ትችላላችሁ። ሰው ከነበሩበት የተሳሳተ ካምፕ ወደ ተሻለ መንገድ መጥተዋል ብዬ ነው የማምነው። ሁለተኛው የፋኖ ትግል መታጠፊያ ነው የሚል ግምገማ አለኝ። የፋኖ ትግል 3 መታጠፊያ ተርኒንግ ፖይንትስ ገጥሞታል እስካሁን። የመጀመሪያው አደረጃጀት ሲመሰረት በዘመንና በእስክንድር መካከል በተፈጠረ የስልጣን ልዩነት ከሁለት የተሰነጠቀበትና በኋላ እስከ መገዳደል ያደረሰበት የአደረጃጀት ምስረታ ጊዜ ማለት ነው። ሁለተኛው የአደረጃጀት ምስረታው በፈጠረው ልዩነት ከ1 ዓመት በኋላ የእርስ በርስ ግድያ ውስጥ የተገባበትና አንደኛው ወገን ቅዱስ ቀውስ በሚል በወንድሞቹ ላይ የሞት አዋጅ አውጆ እነ ኮሎኔል ጌታሁን ላይ የተደረገ ዘመቻ በኋላ የነ ከፍያለው ደሴን ህይወት የቀጠፈው የእርስ በርስ ግድያ ሁለተኛው ተርኒንግ ፖይንት ነው። ሶስተኛው አሁን ይህን ሁሉ ካየ በኋላ የፋኖ ትግል መስመሩን ስቷል ብሎ ወደ መንግስት የገባበትና ይሄ ከመግባቱ በፊት የሞግዚት ትግል የተጀመረበት ተርኒንግ ፖይንት ማለት ነው። የሞግዚት ትግሉ በተለይ እነ ኮሎኔል ፋንታሁን ሞሀቤ እነ ረዳት ፕሮፌሰር እያሱ አባትና እነ ማስረሻ ሰጤና ሌሎችም በግልጽ ሲናገሩ እንደሰማ ነው ልንታገል ከወጣን በኋላ እንደግፋቸዋለን ያሉን አካላት ትግሉ ወደፊት እንዲያሸንፍም አይፈልጉም፣ እንዲቋረጥም አይፈልጉም። እየረበሽን እንድንቀጥል ነው ተልዕኮ ይሰጡን የነበረውና ይሄ ለአማራ ህዝብ ከተነሳንበት ዓላማ አንጻር ተቃራኒ ነው ብለን የትግል መስመር ቀይረናል የሚል በግልጽ በጣም በግልጽ እኛ አልፎ አልፎ የምንናገረውን ራሳቸው ባለቤቶቹ ከሚረዳቸው አካል ወይም ደግሞ በዙሪያቸው ከነበረ አካል በመነሳት ይህን ሲናገሩ አይቻሉና የነበሩበት ካምፕ ስህተት መሆኑን አምነው ወደ ተሻለ መንገድ መውጣታቸውን በጣም አፕሪሼት አደርጋለሁ። ይሄ የመጨረሻው ወይም ደግሞ 3ኛው የመታጠፊያ አድርዬ ነው የምወስደው በፋኖ ትግል ውስጥ። ከዚህ በኋላ የሚሆነው ቀጥዬ እመጣበታለሁ። ሰው ከገቡ በኋላ የጎበኟቸውን የተናገሯቸውን ያደረጓቸውን በተመለከተ ማንኛውም ሰው አንድ በጎ ነገር በሚያይበት ጊዜ አእምሮ ላይ ሊመጣለት የሚችለውን በጎ ነገር በቀና መንፈስ ሲናገሩ አይቻቸዋለሁ። በተለይ በሚጎበኙበት ጊዜ እንግዲህ እኔ አላየሁትም፣ አዲስ አበባ ምን እንደምትመስል በሚዲያ ነው የማያት እና አንዳንድ ሰዎች ሲናገሩ ነው እነሱ ተገርመው ሲናገሩ አይቻለሁ። ሰውኛ ባህሪ ነው ያ። ከዛ ላይ ግን በጣም የሚገርም ንግግሮች አሉ። የምትከታተሉ ከሆነ ረዳት ፕሮፌሰር እያሱ ምን ይላል? እዚህ አዲስ አበባ ላይ በልማት ያየነውን በአጭር ጊዜ ውስጥ የተሰራ ስራ በመልካም አስተዳደርና በፖለቲካ ጉዳዮች ላይ መስራት ይገባል፣ ወይም ይሄ ባለመሰራቱ ችግር ተፈጥሯል የሚል በጣም መሰረታዊ ነገር ከአንድ የፖለቲካ ሰው የሚነገር ንግግር ተናግሯል። እንዲህ አይነት ነገሮች ነው ለእኔ ሞር የሚስቡኝና በጣም ቆንጆ ንግግር ብዬ የወሰድኩት ነው። ከዛ ባለፈ ሲገቡ ዝም ብለው አይደለም የሚገቡ፣ በድርድር ነው የገቡት። ተከታትያለሁ በጣም በቅርበት፣ በተለይ አሁን የመጨረሻውን ድርድር በጣም በቅርበት ተከታትያለሁ። መድረክ ረግጠው እስከ መውጣት የደረሱበት ውይይት ተቋርጦ ለአንድ ቀን እንደገና የሰላም ሚኒስትር ጣልቃ ገብቶ ነው ስምምነት ላይ የደረሱት። የልዩነታቸው ምንጭም በዋናነት ከተነሱ ጥያቄዎች አንጻር ከክልሉ መንግስት ተወካዮች ጋር የነበረ ልዩነት ስለነበረ በመጨረሻ ተስማምተው ወጥተዋል። ጥሩ ነገር አድርጌ ወስደዋለሁ። አሁን ያለበት የፋኖ ግምገማ ቀደም ካልኩት ጋር የሚገናኝ ነው። የ3ኛው መታጠፊያ ጊዜ ስለደረሰ ያን ያህል የተለየ ነገር ይፈጠራል ብዬ አላምንም። ከዚህ በኋላ ያለው የፋኖ ትግል የ3ኛ ወገን ትግል ተደርጎ ነው የሚወሰደው። የ3ኛ ወገን ትግል which is በኢትዮጵያ ናሽናል ኢንትረስት እና ሶቨሬኒቲ ላይ የሚደራደሩ አካላት ወይም ደግሞ ኮምፕሮማይዝ ማድረግ የሚፈልጉ ቡድኖች ይዘውት የሚቀጥሉት ትግል ተደርጎ ነው የሚወሰደው። ይሄ ልክ ሌሎች ሀገራት የምናደርገው ትግል ላይ አብረን የምንታገለው ሆኖ ነው የሚቀጥለው። እኔ ፐርሰናሊ አሁን ያለውን የፋኖ ስብስብ አሁን በሻዕቢያና በወያኔ የሚደገፈውን የፋኖ ስብስብ ከአብይ አህመድ መንግስት ምናልባትም በከፋ ሁሉ የምታገለው አደረጃጀት ነው። እስከ ላስት ዊክ ድረስ በዛ ልክ አቋም ይዤ አላቅም። አሁን ግን በግልጽ የምታገለው ስብስብ አድርጌ አቋም ያስኩበት ነው።
ከትራምፕ ጋር በተገናኘ በአንድ ደቂቃ ለማጠቃለል ሞክራለሁ። ተቻለ አቅም የትራምፕ ፍላጎት እንደምታውቁት በክፍለ ዘመኑ ወይም እሱ ባለበት የተሻለ የፖለቲካል ፊገር ሆኖ መውጣት የሚፈልግ ሰው ነው። ይሄ የግል ባህሪው ብሄራል የሆነው የግሉ እንዳለ ሆኖ ደግሞ የአሜሪካ የተወሰነው የህብረተሰብ ክፍል ደግሞ አሜሪካ ፈርስት የሚል ከዚህ በፊት ያቀነቅነው የነበረውን አብሮ አጣጥሞ መሄድ የሚፈልግ ሰው ነው። ለዚህ በመካከለኛው ምስራቅ አካባቢ እና በዚህ በምስራቅ አፍሪካ አካባቢ የራሱን ታሪክ ጽፎ ማለፍ የሚፈልግ ሰው ነው። እዛ ላይ በተገናኘ ግብፅ የሚኖራትን ሮል የእሱንም ፍላጎት አስቦ ወይም ታሳቢ አድርጎ የሚያራምዳቸው ሀሳቦች አሉ። ካስታወሳቸው የዛሬ 5 ዓመት አካባቢ ብለው ዘዳም የሚል ንግግር ነበረውና ግብፅን መቅረቡ የሚገርም ነገር አይደለም። 3 ፍላጎቶች አሉ በዚህ ላይ። አንደኛው የግድብ ጉዳይ ነው፣ ሁለተኛው የውሃ ጉዳይ ነው፣ ሶስተኛው የባህር በር ጉዳይ ነው። አሁን ኢትዮጵያ በ3ቱም ካርታዎች በ3ቱም ካርዶች መጫወት ትችላለች። ግድቡን በተመለከተ ከግብፅ ጋር ጊዜ እየገደልክበት ታቆየዋለህ። ግድቡን አፍርስ የሚል ስምምነት ሊመጣ አይችልም። ተጨማሪ ግድቦች እንዳትገነባ ነው ሊከለክል የሚችለው። እሱ የውሃ ጉዳይ ሁለተኛው ላይ የሚመጣ ነው የሚሆነው። ስለዚህ ሁለተኛውን ተጨማሪ ግድብ መገንባቱን ፓውዝ ልታደርገው ትችላለች፣ ጊዜ ልትሰጠው ትችላለች። ዋናው ግን ድርድሩን በዛ ማዘግየት ይቻላል ብዬ አስባለሁ። ቀጣዩ ግን ሶስተኛውና መሰረታዊ ፖይንት የባህር በር ጉዳይ ነው። ኢትዮጵያ ለምሳሌ ድርድሩን ከአባይ ግድብ ጉዳይ አውጥታ የውሃ ጉዳይ በማድረግ እሷ ደግሞ የባህር በር አጀንዳን ይዛ በመቅረብ የባህር በር ጥያቄውን እንዲሁም ባልተጠበቀ መንገድ ልታስመልስ የምትችልበት መልካም አጋጣሚ ተደርጎ ሊወሰድ ይችላል። ይሄ እንግዲህ የፖለቲከኞች ብስለት፣ የመንግስት ቁርጠኝነት የሚወስነው ነው። ከዚህ በተጨማሪ ግን ኢትዮጵያ ያለችበት የብሪክስ ብሎክ የሚባለው ይሄ አሁን የገባችበት የነ ራሽያ፣ የነ ብራዚል፣ የነ ሳውዝ አፍሪካ ያለበት ካምፕ በራሱ ከትራምፕ እሳቤ ጋር የተጋጨ በመሆኑ እንዲህ አይነት ፍላጎቶች አብረው የሚነሱ ናቸው። ምስራቅ አፍሪካ ላይ ቅድም የተነሳውን በተመለከተ ዩኤ ላይ ኤክሶደስ ያነሳውን በተመለከተ ትንሽ ለየት ያለ ሀሳብ አለኝ። የምስራቅ አፍሪካ ላይ እና የዚህ የገልፍ ፖርትስ የሚባሉት ላይ የሚያጠነጥን ፖለቲካ የራሳቸው የሆነ መለያ ባህሪዎች አሉት። እነ ሳውዲ አረቢያም እነ ዩኤም የራሳቸው አክተርስ ናቸው። ዝም ብለው ዩኤ በጣም አንደርማይን የምታደርጋት አይደለችም። ሌሎች ብሎክስ የሚባሉት አሉ። የነ ተርኪስ፣ ሶማሊያ፣ ኢጅፕት ብሎክ የሚባለው አለ። የነ ሳውዲ ብሎክ የሚባል አለ። የነ ግሬት ፓወርስ የሚባሉት የነ ራሽያ፣ ቻይና እና አሜሪካ ብሎክ አለ። ኢትዮጵያ የመረጠችው የዩኤም ብሎክ ነው፣ የመካከለኛውን ብሎክ ነው የመረጠችው። ይሄ ባይዘወይ እንደ መጥፎ የማየው አይደለም። እኔ ፐርሰናሊ የሳውዲን ብሎክ ብትመርጥ ግብፅ አለች፣ እዛ ጋ ሶማሊያ አለች። የነ ተርኪን ብሎክ ብትመርጥ አሁንም እዛ ጋ ኢጅፕትና ሶማሊ አክሲስ የሚባሉት አሉ። ስለዚህ በመሀል ላይ ብቸኛዋ ያለችው ዩኤ ነች። የዩኤን አክሲስ መርጣለች ማለት ነው ኢትዮጵያ። ከዛ የነ ግሬት ፓወርስ ያሉት የነ ራሽያ እና ቻይና፣ አሜሪካ ያሉበት ነው። እዚህ ጋር ደግሞ ከሶስቱም አጣጥማ ለመሄድ የምታደርገው ጥረት ነው ያለው። የግብፅን ብሎክ ከመምረጥ የዩኤን ብሎክ መምረጥ ከአንድ የፖለቲካውን ከሚረዳ አካል እኔ በበጎ የማይሆነው ኤክሶደስ ያለውን ታሪካዊ ነገር ደግሞ አንደርማይን ሳላደርግ አሁን ባለ ሁኔታ ግን የተከተለችውን የዲፕሎማሲ እንትን የማጣጥል ሰው አይደለም ለማለት ነው። አመሰግናለሁ። ቴንኪው አያሌ መንበር፣ ከልብ ነው ማመሰግነው። አይ ቲንክ አሁን የመጨረሻ ዙር ላይ ያለ ነው። ለመጨረሻ ዙር ከቤቱ ለተነሱ ወይም ደግሞ እችን ነገር ሳልል ባልወርድ ፈልጌ ነው የቆየሁት ለምትሏት ነገር የመጨረሻ 3 ደቂቃ እንዴት ነው? 4 አርገው ቴዲ 4 ወይ 5 አርገው እንደዛ ይሻል። ለአዲስ ታይምስ 20 ደቂቃ፣ ለሌሎቻችሁ 4 ደቂቃ። እንዳታስቆመኝ 20 ሳያልቅሽ 4 ደቂቃ አላችሁ። አዲስ ታይምስ ጀምራለሁ። በቃ ከጨረሳችሁ በኋላ ሰላም ሊተባባለን። ኦኬ፣ እንደው ቶሎ ብዬ ላውራ 4 ደቂቃ ስለሆነ አሮ ነው። ቴዲ ማውራት የምትፈልገው ከሌለ 4 ደቂቃን ካሁን በኋላ ያዘለኝና ላንተ ነው ደቂቃው። ኦኬ፣ ቴንክ ዩ ቅድስቴ። እኔ with all respect ላንቺ ጥሩ ሀሳብ አለኝ። ጥሩ እህቴ ነሽ። ግን ዛሬ ያየሁብሽ አቋም ኒውትራል ነኝ ነው ያልሽው። ኒውትራሊዝም አላየሁብሽም። ሆነስትሊ እንነጋገር ከተባለ ኒውትራል አልሆንሽም። የአማራ ጀግኖች ባይሞቱ አልሽ። ጀግና እኮ የሚሞተው ለዓላማው ነው፣ ለህዝቡ ነው የሚሞተው እና የሞቱበት ዓላማ ነው ዋናው እንጂ እኮ ለምን ባይሞቱ ማኛም እንወዳለን። እንዲሞቱ የሚፈልግ ሰው አለ እንዴ? ግን የሞቱለት ዓላማ አልተመለሰም። ብልጽግና አይመልሰውም የሞቱለትን ዓላማ። አማራን አንጋቶም ነው የምናደርገው ነው ያለው ብልጽግና። አማራ ደግሞ አንጋቶም እንዳይሆን ነው እየታገለ ያለው።
So ይሄንን you must be understand this አንቺ you should understand this ይሄንን መሰረት አድርገሽ ነው አማራ ብለሽ መቆም ያለን ብልጽግና ሀገሬ ማለት ይቻላል። እኔ ደግሞ የአማራ ህዝብ አንጋቶም እንዲሆን አይደለም የአማራ ህዝብ አንደኛ ማጆሪቲ ይሆናል ወይ ሁለተኛ ማጆሪቲ ነው በኢትዮጵያ ውስጥ ያንን ስታረሱን ቀጥሎ ናቹራል በሆነ ነገር ሀገሪቱ ውስጥ ዜጋ ሆኖ እንዲቀጥል ነው የምፈልገው እንጂ አንጋቶም አሳንሶት ህዝቡን ጨርሶ አንጋቶም ማለት 100,000 200,000 ማሆን ህዝብ ነው አንጋቶም አረጋዋለሁ የሚለው አብይ አህመድና ሽመልስ አብዲሳ ያንዲ እንዳይሆን ነው የአማራ ልጆች የሞቱት ጀግኖች የሞቱት እና ይሄን ዝም ብሎ ትግሉ ማሳነስ ካንቺ አልጠብቅም። ሆነስሊ በጣም ትክክል አይደለም ብዬላለሁ። ከዛ በተረፈ አያና ትንሽ ያነሳው ነገር እንደው ልበለው ብዙም ኢምፖርታንት አይደለም ግን ትንሽ ልበለው። እኔ ሰዎች ሲቃወሙኝ ትክክለኛ ነኝ የሚል ድንቁርና አይደለም ያራመድኩት። የሚቃወሙኝ ሰዎች ግን ጽንፈኞች ስለሆኑ ስለማቅ የሚቃወሙኝ ጽንፍ የያዙ በጥላቻ የሰከሩ የኦሮሞ ብሔርተኞች ናቸው። ጽንፍ የያዙ የአማራ ቆሻሻ ብሔርተኝነት የሚያራምዱ እንደነ አኪላ ያሉ አስተሳሰብ ያላቸው ሰዎች ናቸው ወይም ትግሬዎች ናቸው። ትግሬ ትጠላለህ የሚሉኝ ለምን የነሱን ቆሻሻ አስተሳሰብ ስለማልደግፍ ነው። ስለዚህ እኔ የምደግፈው ዲሞክራሲ ነው እኩልነት እንደሆነ ያረጋግጠልኛል ነው እንጂ ያልኩት በተቃወመኝ ሰው ልክ ወይንም በደገፈኝ ሰው ልክ የኔን ትክክለኝነት መዝኛ አይደለም። ሎጂካል ፋለሲ የለውም እዚህ ጋር ይሄንን አውቃለሁ በደንብ አውቃለሁና ይሄንን ነው የምለው። ከዛ በተረፈ ማን ነው አያለ ወንድሜ የአማራን ትግል 3 ተርኒንግ ፖይንት አለው አለና ምንድነው የሞግዚትነት ብሏል። አያሌው እንግዲህ የባዴን ሞግዚት ነበርክና ሁሉም ሞግዚት ይመስላል። እንግዲህ አሁን የሆነውን ሁሉ ሞግዚት እያልክ ማጣጣልና የአማራ ትግል በቃ ወድቆለታል። የአማራ ፋኖ ሞግዚት የሆነ የለም። ትግሉ ላይ መንገዶች ስተቶች አሉ። እነዛ የሚስተካከሉ ነገሮች አሉ። ያሰላለፍ የአላይ ነገር እኛም ጥያቄ የምናነሳው ነገር ይኖራል። ግን ሞግዚት ናቸው ብለ የአማራ ትግል በቅቶለታል ምናምን የሚለው ያው እድሜ ልክን ባዴን ስለነበር ካያለው with respect አንተ ባዴን ነበር። አሁንም ደግሞ የአብይን ታገለዋለሁ ትላለህ። እኔ የአብይ ሞግዚት እንደሆንክ ነው ማውቀው አያለው። ጎንደር አብይ ቀለም ቀባልኝ ብለ የምትደሰት ስለሆነ ያ የአብይንም እየደገፍክ ነው ይታወቃልና ስለዚህ ሞግዚትነት ኦኬ ሞግዚትነት አስተሳሰብ ነውና አማራ ሞግዚት እንዳይሆን ነው ትግል ያነሳው። 7 ነው 8 የአማራ ፕሬዝዳንት የተቀየረው ሞግዚት ሆነው ነው። ባዴን ነው የባዴን አስተሳሰብ ሞግዚትነት ጎንደሬና ጎጃሜ በኢኮኖሚ እንዲበላለጡ እርስ በርስ እንዲፎካከሩ ማድረግ ነውና ያ የሞግዚት አስተሳሰብ ነው የባሪ አስተሳሰብ ነው። አያሌው እሱን ትንሽ ቀነስ ብታረገው ጥሩ ነው። የአማራ ህዝብ ግን ይታገላል። ጥያቄው እስኪመለስለት የአማራ ፋኖ ጥያቄውን እስኪመለስለት ለህዝብ የተነሳውን ጥያቄ ወይንም ለነጻነት የሚደረገው ትግል ይቀጥላል ብዬ አስባለሁ። ብዙ ተግዳሮቶች አሉት አማራ ፋኖ። የአላይ ችግር አለ። አዎ ኤርትራ ወያኔ የሚባለው ነገር አለ። እሱ የአማራን ጥቅም እስካላስነኩ ድረስ እኔ ሆነስሊ በትክክለኛው የአማራን ጥቅም እስካላስነኩ ድረስ አብሮ መስራትም ነውር አይደለም። አብይ አህመድ ቀለበት አድርጎ ከሻቢያ ጋር ሰርቷል። ሻቢያ ኢንቬድ አድርጎ የራሱን ህዝብ እንዲጨፈጭፍ ፈቅዷል። ስለዚህ ምንም አዲስ ነገር የለም። እነዚህ ሰዎች የአማራን ጥቅም ያስረክባሉ አያስረክቡም የሚለው ነው ጥርጣሬ ላይ ነው እንጂ እዛ ላይ ነው ጥያቄ ያለ እንጂ ሌላ ነገር አይደለም። ቴዲ አመሰግናለሁ። Thank you. Addis, big respect. Thank you, brother. Thank you.